እንግዲህ ፓስፖርት ለማስወጣት መጀመሪያ ምን ነገሮች ያስፈልጋሉ የሚሉ እንግዲህ በዚህ ቪዲዮ እናንተ ግልጽ ማድረግላችሁናል ማለት ነው። አዲስ የሆነባችሁ ካላችሁ እንዲያ ደግሞ ፓስፖርት ለማስወጣት ምን ማስቀደም እንዳለባችሁ ምን መረጃ እርግጠኛ መሆን እንዳለባችሁ መጨረሻ ከደረሳችሁ በኋላ ብዙ ነገር ከመቸገራችሁ በፊት መጀመሪያ ለማድረግ ያለባችሁ ጥንቃቄ ምንድናችሁ እንደሆነ በዚህ ቪዲዮ የምንፈታ ይሆናል። ተጨማሪ ደግሞ ይሄ ፓስፖርት ወሳኝ ነው መያዝ ያለበትን ሶስት ዋና ዋና ነገሮችን እናነሳለን። በዚህ ቪዲዮ መጨረሻ ላይ የምናነሳው ይሆናል። ቪዲዮን እስከ መጨረሻ የምትከታተሉ ሰው አንድ ጊቭአዌይ ያለ ቪዲዮ ለ10 ሰዎች ያዘጋጀው የመጨረሻ ላይ የምናገራችሁ ይሆናል። ይሄን ቪዲዮ ላይክ እና ሰብስክራይብ ማድረግናል ይጠቅማል ለምትሉ ሆነ ይሄን ዩቲዩብ ቻናል ሰብስክራይብ ላይክ እንድታደርጉ ይጠቅማቸዋል ብዬ አስባለሁ። ከፓስፖርት ጋር በተገናኘ ደግሞ የተለያዩ ኦንላይን ስራዎችን በዚህ ቪዲዮ በዚህ ዩቲዩብ ቻናል እናንተ ሁሌ ፖስት ማድረግ እኔም ስለምቀጥል እናንተም ይጠቅማል ለምትሉ ሆነ ይሄን ዩቲዩብ ቻናል ላይክ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ አሳስባችኋለሁ። አሁን እንግዲህ ዋና ሀሳብ ላይ ስንል መጀመሪያ እንግዲህ ሁለት ጥያቄዎች ፓስፖርት ላይ ይነሳሉ። በኦንላይን ብናሞላ ነው የሚሻለው ወይስ በአካል ሄደን ብናመለክት ነው የሚሻለው ነው ብዙ ጊዜ እነሱ ጥያቄዎች ናቸው። ኮሜንት ቦታ ላይ ያለውን ሀሳብ አመጣው ነው በዚህ ለእናንተ እንደ ቪዲዮ የሰራሁት ማለት ነው። ኮሜንት ላይ ተቀምጠው ሀሳብ ምንድነው እኛ በአካል ሄደን አፕላይ ብናደርግ ነው የሚሻለው ወይስ ኦንላይን ላይ ብናሞላ ይሻላል የሚለው ሁለት ጥያቄ ተነስቷል። ይሄን ጥያቄ ለመፍታት መጀመሪያ እናንተ የኮሜንት ማድረግ በአካል መሄድና በኦንላይን ማሙላት የሚለያየው ሁለት ነገሮች አሉ። በአካል የምትሄዱ ከሆነ 64 ገጽና 32 ከሁለቱ አንዱን ማድረግ የምትችሉበት ሁለት አማራጭ አለ ማለት ነው። በአካል የምትሄዱ ከሆነ 64 ገጽ ሊሆን ይችላል 32 ከሁለቱ አንዱን የመምረጥ አማራጭ አላችሁ። ኦንላይን ለምታዙ ከሆነ ግን እናንተ 32 ገጽ ብቻ ነው ማድረግ የምትችሉት። ፓስፖርት በመሰረቱ ሁለት አይነት እንደሆነ በደንብ ማወቅ አለባችሁ። 32 ገጽ እና 64 ገጽ ነው። ቀጣይ ላይ ለምን ይጠቅማል ነው ደግሞ ቪዲዮ መስራላችሁ ነው ማለት ነው። ልዩነቱ ምን ላይ ነው ብላችሁ ነው የትኛው ሪኮመንድ ታደርጋለህ ወይስ የትኛው ቢሆን ይሻላል የትኛው ብናደርግ ይሻላል የሚለውን አማራጭ መስሉ ሆነ እዚህ ጋር እናንተ ምላሽ ብናገሩ ነው ምንድነው ብዙ እንግዲህ ከዚህ በፊት የነበረው 10 ዓመት ሲያገልግል የነበረው አሁን አዲስ ፓስፖርት እንደተቀየረ ታውቃላችሁ። ኦንላይን ላይ የነበረው ሲስተም የምዝገባ ሂደት በቅደም ተከተሉ አቀማመጡ ደግሞ የተቀየረበት የተስተካከለበት ነገር አለ። ቀላሉ ነው የመጣበት ነገር ማለት ለኛ ምን አይነት ስቴፕ ወይም ምን አይነት አሰራር ሪኮመንድ ታደርጋለህ የምትሉ ከሆነ መጀመሪያ የነበረውን አሁን የተቀየረ ሀሳብ አለ። አሰራሩ ያው ነው ግን ምዝገባ ላይ ቅደም ተከተል የተቀየረበት ነገር አለ። ተጨማሪ ደግሞ ምንድነው እናንተ ሪኮመንድ ማድረገው በአካል ሄዳችሁ አቅራባ ላይ ቢያንስ የኢሚግሬሽን አቅራባ ላይ ከሆናችሁ በአካል ሄዳችሁ ብታስታውቁ ማለት ነው። ሩቅ ቦታ ላይ የምትሆኑ ከሆነ ደግሞ ለምዝገባ ብቻ ብላችሁ አፕላይ ለማድረግ ብቻ ብላችሁ ትራንስፖርት አወጣችሁ ጊዜ ሰጣችሁ ብዙ ነገር አባክናችሁ ከምትሄዱ እናንተ አፕላይ ማድረግ የምትችሉበትን እዚህ ጋር ያለችውን ቪዲዮ ያያችሁ ከሆነ ይሄ ምልክት ከነካችሁ እዚህ ጋር ያለችውን ቪዲዮ ገብታችሁ ከስር ማግኘት ትችላላችሁ ወይም ዲስክሪፕሽን ውስጥ ገብታችሁ ማግኘት ትችላላችሁ። ከመጀመሪያ እስከ መጨረሻ እንዴት አድርጋችሁ መመዝገብ እንደምትችሉ ወደ 20 የሚሆን ደቂቃ የሰራሁት ቪዲዮ አለ። እሱ በደንብ ካያችሁ እናንተ በአንድ በኩል በሌላ ስልክ እያያችሁ በራሳችሁ ማሙላት የምትችሉበትን ቪዲዮ በትክክል እስከ ክፍያ ከመጀመሪያ አካውንት ከመክፈት እስከ ክፍያ እስከ መክፈል ድረስ የሰራሁት ቪዲዮ ስላለ እሱ በደንብ አድርጋችሁ አይታችሁ እያያችሁ ደግሞ በአንድ በኩል ማሙላት ትችላላችሁ። እናንተ ማሙላት ብቻ ሳይሆን እናንተ የሰውኑ ማሙላት የምትችሉበት አማራጭ እሱ ቪዲዮ ላይ ሙሉ መረጃ የምታገኙበት ይሄኛ ቪዲዮ ላይ ገብታችሁ ወይም ከስር ሜሴጅ ቦታ ላይ ሊንክ ማስቀመጥ የምታሞሉበትን አማራጭ ይሄን ካገኛችሁ ደግሞ ተጨማሪ እንግዲህ እኔ የሰራሁት ቪዲዮ አለ ብያችኋለሁ። እንግዲህ እሱ ቪዲዮ እያያችሁ መስራት አንድ አማራጭ ነው። አንችል የምትሉ ከሆነ ደግሞ ይሄኛው ቴሌግራም ላይ ገብታችሁ ሃይ ብላችሁ መጻፍ ትችላላችሁ። እሱ ላይ ከጻፋችሁ በኋላ የእናንተን ኔሽናል አይዲ እና የእናንተ ልደት ካርድ እና ማስገብታችሁ እንደገና ደግሞ የልደት ካርድ እና መታወቂያ ወይም ፋይዳ አስገብታችሁ ማስመዝገብ ትችላላችሁ። ቴሌግራም ላይ ማናገር ትችላላችሁ ማለት ነው። ተጨማሪ ደግሞ ዋና የሆኑ ሶስት ነገሮች ምንድነው የሚያስፈልጉ የሚል ሀሳብ ላይ እንገባለን። እንግዲህ አንድ ሰው ፓስፖርት ለማስወጣት ዋና መሰረታዊ ነገር ምንድነው የሚለውን አንድ በአንድ ሶስቱን ሀሳብ እናነሳለን። ሶስቱን መጨረሻ ላይ የምናገራቸው ነገር አለ። እሱን ደግሞ መጀመሪያ ላይ የገባ ሰው ብቻ ነው ያን ነገር ማግኘት የሚችለው ማለት ነው። እሱን ደግሞ ኮሜንት ላይ ወዲያው እንዳስቀመጣችሁ በቅደም ተከተል ዩቲዩብ ራሱ ስለሚያስቀምጥ በቅደም ተከተል እናንተ ጊቭአዌይ ለእናንተ ያዘጋጁትን እናንተ ማድረግላችሁ ይሆናል። የመጀመሪያው ነገር ምንድነው የልደት ካርድ ማለት ልደት ካርድ ብዙ ጊዜ ሰው በብዙ ችግሮች ወደ ኋላ የሚመለስበት ኢሚግሬሽን ላይ ከደረሰ በኋላ ወደ ኋላ የሚመለስበት ነገር አለ ማለት ነው። እንደዚህ ነገሮች ደግሞ የሚያጋጥሙት በምሳት ነው ካላችሁ ልደት ካርድ ከቀበሌ የምታስወጡበት ሰዓት ላይ ያለ ጥንቃቄ ወይም ከመታወቂያችሁ ጋር የተወለዳችሁበት እድሜና የተወለዳችሁበት እድሜ በትክክል ያለ መጻፉና ሚኒስትሪ ጋር ቀበሌ ያለ እድሜ ያለ መገናኘቱ መጨረሻ ላይ ሄዳችሁ ወደ ኋላ እንድትመለሱ የሚያደርግበት ነገር ያጋጥማል። ልደት ካላችሁ ቀበሌ ላይ የምታውቁት የተጻፈው እድሜውና እናንተ ልደት ሰርቲፊኬት ወይም ልደት ካርዳችሁ ላይ ተጻፈው እድሜ የሚለያይ ከሆነ ወደ ኋላ ተመልሳችሁ መምጣታችሁ አይቀርም። መጀመሪያ ቼክ ማድረግ ያለባችሁ ነገር
እድሜያችሁ መታወቂያ ላይ የተጻፈው እድሜና ሰርቲፊኬት ወይም ልደት ካርዳችሁ ላይ የተጻፈው እኩል ነው አይደለም ማጣራት አለባችሁ። እሱን ካልጨረሳችሁ ትክክል ማይሆን ከሆነ ከደረሳችሁ በኋላ ከኢሚግሬሽን ወደ ቀበሌ መመለሳችሁ አይቀርም። ምክንያቱም ሁለቱ የግድ እኩል መሆን ስላለበት ሚኒስትሪ ካርድ ልደት ካርዳችሁና እድሜ ሚኒስትሪ ጀምሮ ያለው እናንተ እድሜ አሁን ያላችሁ እድሜ ካርድ እንደገና ልደት ካርዳችሁና መታወቂያ ተመሳሳይ ልክ መሆኑን አረጋግጣችሁ ደምራችሁ እኩል መውጣት አለበት። ምክንያቱም እናንተ ዲፔንድ ምን ላይ ነው የሚኒስትሪ ካርዳችሁ ላይ ፕለስ የሚያደርግ ማለት ነው። ቀበሌ መታወቂያ የሚያስፈልጉ ለምንድነው ካላችሁ ቀበሌ መታወቂያ በዲጂታል አይዲ አሁን ፋይዳ ስላለ ፋይዳን ተክተው ፋይዳቸውን ወይም ይዛችሁ መሄድ ትችላላችሁ። ካልሆነ ደግሞ ዲጂታል አይዲያችሁን ይዛችሁ መሄድ ትችላላችሁ። ያ ዲጂታል አሁንም እንድቅድም መጀመሪያ ላይ የልደት ሰርቲፊኬት ላይ እንደነገርኳችሁ አሁንም እድሜው ከልደት ሰርቲፊኬታችሁ ላይ የተገናኘው ማለት ነው። ሰዓት ላይ የተወለዳችሁበትን ቀን መጻፍ ያለበት ከሚኒስትሪ ጀምሮ ወደኋላ ተመልሰው እኩል መጣቱን ቼክ አድርገው እናንተ እድሜ ጋር ማች ኖሩ እርግጠኛ መሆን ስላለበት እሱን ቼክ ማድረግ ይላል ማለት ነው። እሱን ቼክ ማድረጋችሁ እርግጠኛ ከሆናችሁ በኋላ የመጨረሻ እናንተ አሁን አፕላይ ማድረግ የፈለጋችሁት የ5,000 ብር ነው የ20,000 ብር ነው ወይስ የ25,000 ብር ነው? መጀመሪያ ከመሄዳችሁ ቤት ወይም ለማስመዝገብ ሊሆን ይችላል። እናንተ ከምዝገባው ከመጀመራችሁ ቤት እሱ እርግጠኛ መሆን አለባችሁ። የ5,000 ምንድነው ከአንድ ወር እስከ 15 ቀን 45 ቀን ሊቆይ የሚችል አማራጭ ውስጥ ያለ ሲሆን እሱን እንደፈለጋችሁ በ5,000 ብር ከፍላችሁ በ5,000 ብር አፕላይ አድርጋችሁ ማቆየት ትችላላችሁ። አስቸኳይ እንፈልጋለን ካል አስቸኳይ ደግሞ ለሁለት ቦታ አካፍለ ማለት ይችላል። የ5 ቀንና የ2 ቀን ለ5 ቀን እንዲቆይ ወይም በ5ኛ ቀን ማስወጣት ከፈለጋችሁ 20,000 ብር ከፍላችሁ በ20,000 ብር አፕላይ አድርጋችሁ በትክክል ባንክም ሊሆን ይችላል በቴሌ ብር ከፍላችሁ በ5 ቀን መውሰድ ትችላላችሁ። እንደገና ደግሞ የመጨረሻ አማራጭ አስቸኳይ ብለን የምንጠራበት ከሁለቶቹ በጣም ፈጣን ነው የ2 ቀን ለማስወጣት ደግሞ 25,000 ብር ከፍላችሁ እንደገና ደግሞ በቴሌ ብር የምትከፍሉት ደግሞ የሰው አካውንት ላይ ብር ማስገባት ያለባችሁ። ይሄን ጥንቃቄ ማድረግ አለባችሁ። 1,000 ብሎ የሚጀመር አካውንት እንደሌለ ማወቅ አለባችሁ። ኮድ ብቻ ነው የምላላችሁ። ያ ደግሞ በቴሌ ብር አማካኝነት ተዘጋጃለ። ባንክ የሚከዳችሁ ደግሞ አካውንት 1,000 ብሎ የሚጀመር አካውንት እንደሌለ በትክክል እርግጠኛ መሆን አለባችሁ። 1,000 ብሎ ይሄ በዚህ አካውንት ሰው አስገባ የሚላችሁ ከሆነ በትክክል እንደምትበሉ እርግጠኛ መሆን አለባችሁ። ትክክል ምክንያቱም ሲስተሙ ባዘጋጀው ትምህርት ሚኒስቴር ባዘጋጀው ሊንክ አይነት እና እንደገና ደግሞ ኢሚግሬሽን እና ዜግነት አገልግሎት ያዘጋጀው የራሱ ሊንክ ስላለ በሊንኩ አማካኝነት እናንተ ትላቀውን ሾርት ኮድ እንጂ ማስገባት ያለባችሁ በሾርት ኮድ እንጂ ንግድ ባንክ ምናምን አካውንት 1,000 የሚል የትኛውን ባንክ ስም እንደሌለ ማወቅ አለባችሁ። ገቢ የሚደረገው በሾርት ኮድ ብቻ እንደሆነ እርግጠኛ መሆናችሁን አረጋግጡ። መጀመሪያ ያን ደግሞ ቼክ ለማድረግ ይሄ እንዴት ምዝገባው እንዴት ነው ያለው ሾርት ኮድ እንዴት አድርገን ነው ብር እናስገባው የሚለው ማየት ከፈለጋችሁ አሁንም የሰራሁት ቪዲዮ መጀመሪያ እንዴት አድርጋችሁ እንደ ፓስፖርት መመዝገብ እንደምትችሉ የሚለው የሰራሁት ቪዲዮ ላይ ገብታችሁ ሙሉ መረጃ ማግኘት ይቻላችሁ ማለት ነው። ተጨማሪ ደግሞ የመጨረሻ ጊቭ አዌይ ላይ ዝግጁ ናችሁ? እሱ ላይ ከመሄዳችሁ በፊት ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እርግጠኛ ሆኑ። በጣም ጠቃሚ የሆኑ መረጃዎችን ቪዲዮ ሰሞኑን ብዙ የተለቀቀ መረጃ አለ ማግኘት ትችላላችሁ። ተጨማሪ ደግሞ ብዙ ነገሮችን ማግኘት ቀጣይ ለማግኘት ከፈለጋችሁ ይሄን ዩቲዩብ ቻናል ደወል ምልክቷን ነክታችሁ ጥቁር ከሆነች አንድ ነክታችሁ ኦል ማድረጋችሁ እንደተዙ ቀጣይ የሚለቀቁ ቪዲዮዎች እናንተ ሙሉ ስለመጣ ማለት ነው። አሁን ሰብስክራይብ ማታደርጉ ከሆነ የሆነ ሰዓት ላይ ሰብስክራይብ ማድረጋችሁ ስለማይቀር አሁን ወደ ጊቭ አዌይ ዲነር ነው። ዝግጁ ናችሁ? እሺ ወደ ጊቭ አዌይ ስንሄድ እንግዲህ መጀመሪያ ስትገቡ ደግሞ ፓስፖርትን አፕላይ ማድረግ የፈለገ ሰው ብቻ ይሄን ዩቲዩብ ቻናል ላይ እንደመጣ መጀመሪያ ነግሬያለሁ። እናንተ መጀመሪያ ሰምታችሁ እስካሁን እንደቆያችሁ መጀመሪያ ኮሜንት ቦታ ላይ ይፈልጋለሁ ብላችሁ ትጽፋላችሁ። ከዛ ደግሞ የመጀመሪያ ኮሜንት ጻፉን 10 ሰው ብቻ ፒክ አድርጌ ነው ፓስፖርቱን ማሟላላችሁ ማለት ነው። ከዛ በቀጣይ ደግሞ ከስር ሜሴጅ ቦታ ላይ ቴሌግራም ሊንክ አለ። እሱን ስትነኩ ቀጥታ ወደ ቴሌግራም ይወስዳችኋል። ከዛ በውስጥ አናግሩና እናንተ ኔሽናል አይዲ እና የቀበሌ አይዲ ካልሆነ ደግሞ የልደት ሰርቲፊኬት ታስገቡልኛላችሁ ማለት ነው። ከዛ በኋላ ነው ሞልቼ እናንተ ማሳውቅ ሆናል። ክፍያውን እዛው ናችሁ ነው በኢሚግሬሽን እንትን የምትከፍሉት። ክፍያው የሚከፈለው እንግዲህ በባንክ እንደማይከፈል ሰምታችኋል። ለኔም ትራንስፈር አታደርጉም። ሊንኩን ለእናንተ ከላኩላችሁ በኋላ በዩዘራችሁ ገብታችሁ እንትይገኝ እናንተ ስም ሲያመጣ ብቻ ነው ክፍያ ተፈጽሙት ማለት ነው። ስለዚህ ያለው ነገር ይሄን ይመስላል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ዛፍ ወዳችኋለሁ።